በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከሁሉም አስቀድሞ እስከዚህ ሰዓት ያደረሰን ዓለምን ሁሉ የፈጠረ ዓለምን ሁሉ የያዘ የፍጥረታት ጌታ ቅዱስ እግዚአብሔር የተመሰገነ ይሁን። ከፈጣሪ በታች ከፍጡራን በላይ የሆነች አማኑኤል ያረፈባት ዳግሚት ሰማይ እመቤታችን ቅድስት ድንግል ማርያም የተመሰገነች ትሁን። እግዚአብሔር ያከበራቸው ቅዱሳን ሁሉ እንደየክብራቸው የተመሰገኑ ይሁንልን፣ አሜን። የቅዱሳን ተረዳይነትን እና አማላጅነትን አምናችሁ ይህንን ድምፅ የምትሰሙ የዚህ ቻናል ተከታታዮቻችን በሀገር ውስጥና ከሀገር ውጭ የምትኖሩ ኦርቶዶክሳውያን ክርስቲያኖች የእግዚአብሔር ቸርነት ከሁላችን ጋር ይሁን። የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት፣ የጻድቃን ሰማዕታት ተራዳይነት ሁል ጊዜ ከኛ ከወዳጆቹ አይለየን ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን አለመወለድ ያለው አብ፣ መወለድ ያለው ወልድ፣ መሰረጽ ያለው መንፈስ ቅዱስ ስም የጌቶች ጌታ የንጉሶች ንጉሥ፣ መላእክት የሚያመሰግኑት ስልጣናትም የሚያመሰግኑት የምልጃ ሁሉ መዳረሻ የልመና ሁሉ መጨረሻ ከሱ ዘንድ የሚሆን እግዚአብሔር ፊት የሚቆም የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። በሚያዝያ 19 ቀን የሚነበብ የረድኤቱ ኃይል ከአገልጋዩ ከእኔና ከሁላችን ጋር ይሁን ለዘላለሙ አሜን። ጌታችን ኢየሱስ ክርስቶስ እኛን ስለ ማዳን በአይሁድ እጅ የመስቀሉን መከራ ከፈጸመ በኋላ እንደ ሌላ ተይዞ የኋሊት የፍጥኝ ታስሮ በተቋጠረ ገመድ ጀርባውን ተገርፎ በነቢዩ በኢሳይያስ ቃል እንደተነገረ ፊቱን ተጸፍቶ ስለ ወገኖቹ ኃጢአት ጀርባዬን ለግርፋት ፊቴን ለጽፋት ሰጠሁ እንዳለ የእሾህ አክሊል ተቀዳጅቶ በበትር ራሱን ተቀጥቅጦ በእንጨት መስቀል ተሰቅሎ እስራኤል ሕይወታቸውን ተሰቅላ ታዩታላችሁ ብሎ ሙሴ እንደተናገረ እጁን እግሩን ተቸንክሮ ሐሞትን ጠጥቶ እጅና እግሬን ቸነከሩኝ፣ መብሌም በመብሌ ሐሞትን ጨመሩ፣ ለጽሜም መጣጣ አጠጡኝ ብሎ ዳዊት እንደተናገረ ይህን ሁሉ ጸዋትወ መከራ ፈጽሞ ነፍሱን ለመከራ አሳልፎ ሰጠ። በመለኮቱ የማይሞት ሲሆን ኃጢአትን በሥጋው ያጠፋት ዘንድ ሞተ። ጫፎቹ በአራት ወገን በተያዘ በመጋረጃ ውስጥ አራዊትን ብላ የተባለ ሐዋርያ በሥጋ ሞተ፣ በመለኮት ግን ሕያው ሆነ ተብሎ እንደተናገረ የአሕዛብ ብርሃን የሚሆን ከእስራኤል ሀገር ከኢየሩሳሌም ያስገኘው ሐዋርያም ዳግመኛ እንዲህ ብሎ ተናገረ። ራሱን አዋርዶ እስከ ሞት ደረሰ፣ ሞትም በመስቀል የተፈጸመው ነው ብሎ ተናገረ። ወደ ቀደመ ነገራችን እንመለስ። ጌታችንን በስውር ተስፋ የሚያደርገው የአርማትያስ ሰው ዮሴፍ የሚባል አንድ ሰው ነበረ። ከጲላጦስ ዘንድ ገብቶ ሳይፈራ ሥጋውን ላውርድ ብሎ ለመነ። አስቀድሞ ሌሊት ወደሱ ሄዶ የነበረ የአይሁድ መምህር ኒቆዲሞስም መጣ። ከተቸነከሩ እጆቹና እግሮቹ ትኩስ ደም ጠብ ጠብ እያለ ከመስቀል ላይ አወረዱት፣ በንጹሕ በፍታም ገነዙት። ከዚህ በኋላ በአዲስ መቃብር ቀበሩት። 3 መዓልት 3 ሌሊት ቆየ። ከዚህ በኋላም በመለኮቱ ኃይል ተነሳ። ይህን ቤተ መቅደስ አፍርሱት፣ በ3 ቀን አነሳዋለሁ ብሎ ለአይሁድ እንደተነገራቸው መቅደስ የተባለውም ሰውነቱ ነው። በአንድ ሰንበትም
በማለዳ ማርያም መቅደላዊት መጣች። አምላክን የወለደች ንጽሕት እመቤታችን ማርያምም ሌሎች ሴቶችም መቃብሩን ሊመለከቱና ሥጋውንም ሽቱ ሊቀቡ መጡ። ያን ጊዜ ብርሃናዊ ሊቀ መላእክት ቅዱስ ገብርኤል እንደ በረድ ነጭ የሆነ ልብስ ለብሶ በመቃብሩ አፍ ተቀምጦ ታያቸው። ባዩትም ጊዜ ፈጽመው ፈሩ። ጠባቆችም እሱን ከመፍራታቸው የተነሳ እንደ በድን ሆኑ፣ በወንጌል እንደተነገረ። ያን ጊዜም የእግዚአብሔር መልአክ ከሰማይ ወረደ፣ ያቺን ደንጊያ ገልብጦ በበላይዋ ተቀምጦ ነበርና ጽኑ ንውጽውጽታም ሆነ። ሴቶችም እናንተስ አይዟችሁ አላቸው፣ የተሰቀለው ኢየሱስን እንደምትሹ አውቃለሁና ከዚህስ የለም ተነስቷል። ለደቀ መዛሙርቱም ሄደው ይነግሩ ዘንድ አዘዛቸው። ከቃሉም ይህንን ነገር በሰሙ ጊዜ ፈጽሞ ደስ አላቸው። ከዚህም በኋላ ሄደው ለአርድእት ነገሯቸው። ዳግመኛም ከተነሳበት ጊዜ ጀምሮ በ40 ቀን ጌታችን ባረገበት ጊዜ ገብርኤል ባማረ ቃል ጮኾ ተናገረ። መኳንንት ደጃፎችን ክፈቱ፣ ከጥንት የነበሩ ደጃፎችም ይከፈቱ፣ የክብርም ንጉሥ ይግባ ብሎ ጮኸ። እነሱም የክብር ንጉሥ ማን ነው አሉት። የምስጢር መልአክ ቅዱስ ገብርኤልም የሰውን ሥጋ የለበሰ ኃያል እግዚአብሔር የክብር ንጉሥ እሱ ነው አለ። የሙትን ሥልጣን አጥፍቶ በሲኦል ያሉትን ነፍሳትንም ማርኮ ወደ ቀድሞ መኖሪያው ወደ ሰማይ ወጣ። ይህንንም በሰሙ ጊዜ በታላቅ ምስጋና በእልልታ አወኩ። ነጋሪት መቱ፣ ዛጉፍና ቃጭል እያሰሙና እየነፉ ተቀበሉት። በግልጥም አዩት። በባሕሪው የማይታይ በሥጋ መልክ የታየው እሱን አይተው በእሱ ከደም ግባቱ ማየት የተነሳ ደስ ተሰኙ። የፊትንም ብርሃን ለማየት ሲያስመኛቸው የኖሩ መላእክት በመለኮቱ ሙቀት እንዳያቃጠሉ በፀሐይ መጽሔት ፊታቸውን ሲሸፍኑ የነበሩ መላእክት አይተው ጠገቡት። ከአብራ ከመንፈስ ቅዱስ የተወለዳችሁ የሰማያዊት መንግሥት ልጆች ሆይ ከቅድስት ከዮርዳኖስ ማኅፀን የተወለዳችሁ ሥጋውን በመብላት ደሙን በመጠጣት የጎለመሳችሁ አስተውሉ፣ ተመልከቱ። ይሄውም ተሰጥቶ የማይፈጸም የዘላለም መሥዋዕት ነው። ሊቀ ካህናት በሚሆኑ ራሱ መሥዋዕት አቅራቢ ሲሆን ስለ ኃጢአት ቤዛ የተሰዋ ንጹሕ በግ በመለኮቱ ከአባቱና ከመንፈስ ቅዱስ ጋር መሥዋዕት ተቀባይ ነው። የሊቀ መላእክት ቅዱስ ገብርኤል የቸርነቱ ብዛትና የምስጋናው ክብር ፍጹም ነው። በምድር ለሚኖሩ ሰዎች ወደ ምድር የመምጣቱ ዜና አስቀድሞ የምሥራች የነገራቸው እሱ ነው። በኋላም ለሰማያውያን የአምላክን ወደ ሰማይ የመውጣቱን ዜና በሰማይ ለሚኖሩ የምሥራች የነገራቸው እሱ ነው። አሁንም በእሱ ስም ለችግረኞች ወንድሞቻችን መራራትና መስጠትን እያደረግን በፍጹም ልቦናችን እንውደደው። ባለጸጋው እንደ ባለጸግነቱ፣ ድሃውም እንደ ድህነቱ እንደ ወሰነው በቁርጥ ፍርድ ቀን ምሕረት ትጠብቃቸዋለችና። ድሃውን ጦም አዳሪውን የሚያስብ የተመሰገነ ነው። በክፉ ቀን እግዚአብሔር ያድነዋል ብሎ ዳዊት እንደተናገረ ጌታችንም በወንጌል ተናግሯል። የሚራሩ የተመሰገኑ ናቸው፣ ለእነሱም ይራሩላቸዋልና። በሐዋርያት ሥራም ከሚቀበል የሚሰጥ የተመሰገነ ነው ተብሎ ተነግሯል። በዚህ መልአክ በሊቀ መላእክት በቅዱስ ገብርኤል
በልመናው እነዚህን ምስጋናዎች ለመቀበል እግዚአብሔር ያብቃን። ሰው ለመሆኑ ምስጢር ተላላኪ ይሆን ዘንድ እግዚአብሔር የወደደውና የመረጠው ጸሎቱና በረከቱ በወዳጆቹ በእኛ ላይ ይሁን ለዘላለሙ አሜን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም በማመን የአርባብ አለቃ የሚሆን የሊቀ መላእክት የቅዱስ ገብርኤል ድርሳን ይህ ነው እንላለን። ከምሥራች ጋር መልእክቱን ለመፈጸም በገሊላ ወዳለች ርግብ የተላከ የማያልፍ የአርያም ፀሐይ መንገድ ጠራጊ የብርሃን ኮከብ የሚሆን የተአምራቱን ብዛት እንደምን እንድናገር በማራቀቅ እጽፋለሁ፣ በአፍም እናገራለሁ፣ በልብም እመረምራለሁ። በእኔም ላይ ይናገራል። በዚችም ምህዋር ላይ በሚሰሙት ሕዝብ ላይ ይነገራል። የቸርነቱ ብዛት በወዳጆቹ ላይ እጥፍ ድርብ ሆኖ ይኑር ለዘላለሙ አሜን። አብራሲትና ልጁ ሲገሰግሱ የእግዚአብሔር መልአክ ቅዱስ ገብርኤል ታያቸው፣ እንዲህም ብሎ ተናገራቸው። በፍዩም ትኖሩ ዘንድ ከዚህ ተነስታችሁ ወደ ግብፅ ሂዱ። እነሱም ፈጥነው ተነሱ። ሊቀ መላእክት ገብርኤል ፍዩም እስኪደርሱ ይመራቸውና ይመግባቸው ነበር። በዚያም የሚኖሩበት እስራኤል ከተባለ ከያዕቆብ አውራጃ አሳያቸው። በዚያም ማደሪያ ግንብ ሰርተው ይኖሩ። ወደ እነሳቸውም ለሚመጣው የመድኃኒት ጥበብ ያደርጉ ዘንድ ነበር። የሚፈልጉትንም ስለሚፈጽምላቸው ብዙ ሕዝብ ከነሱ ዘንድ ይሰበሰቡ ነበር። የመድኃኒታቸው ፈውስና ዝናቸው በገጠሩም በከተማውም ተሰምቶ ነበርና ወደ እሳቸው የሚመጡ ሰዎች ግን ከወዴት መጣችሁ እያሉ ይጠይቋቸው ነበር። እነሱም እኛስ የቆሪር ልጆች ነን ይሏቸው ነበር። በዚያ ሀገርም ይኸውም ደብረ ኔቅሎን ነው 1 ዓመት ከ5 ወር ያህል ከተቀመጡ በኋላ በዚያ ወራት ባለመድኃኒት አባታቸው አብራሲት ሞተ። ከዓለም ከመለየቱ አስቀድሞ 3 ልጆቹን ጠራቸው። ይህን ሕፃን ልጄን ጠብቁት ብሎ አደራ አላቸው። ስለ እሱ ክብር ዘንድ እሱ ክብር ይሰጣቸዋልና። ይህንም ከተናገረ በኋላ ባለመድኃኒቱ አብራሲት አረፈ። ልጆቹም በሚገባ ገነዙት። ባለመድኃኒቱን በመውደድ ከመሰሏቸው ከሰዎችም ጋር አለቀሱለት። ብዙ ጊዜ መላእክትን በየስማቸው እየጠሩና እያሰቡ ጽኑ መሐላ ያምሏቸው ነበር። እነሱም ወደ እሳቸው እየመጡ የሚሹትን ያደርጉላቸው ይፈጽሙላቸው ነበር። ከዕለታት አንድ ቀንም መድኃኒት በማድረግ እንደለመዱት ተጠበቡ። በአዳራሹ በምዕራፍ በኩል ተቀምጠው ሳሉ ያን ጊዜ ሊቀ መላእክት ገብርኤልና የሰማይ ሰራዊት አለቃ ቅዱስ ሚካኤል የተመረጠች ቅድስት ከምትሆን አምላክን ከወለደች ከእመቤታችን ከማርያም ጋር ሆነው ድንገት ከሳቸው ዘንድ ደረሱ። በዚህ ምን እየፈለጋችሁ ትኖራላችሁ አሏቸው። እነሱም በእውቀት ማነስ አምላክን ለወለደች እመቤታችን እንዲህ ብለው መለሱላት። እመቤታችን ማርያም ጥቂት ወተት ሰጥሽን እንጠጣና ከዘላለም ሞት እንድንድን ተስፋ እናደርጋለን። ብዙ ገንዘብ ወርቅም ብርም የከበረው ዕንቁም አለንና የሚወርሰንም የሌላ ሰው የለምና። ድንግልም ይህን በሰማች ጊዜ ሊቀ መላእክት ገብርኤልን ጠቀሰችው። ይህንንም ክፋትን፣ ተንኮልን፣ ሥራዬንም ከእነሱ ያርቅላቸው ዘንድ አዘዘችው። እሱም አራቀላቸው። በሕይወት በኖሩባት ዘመንም
እግዚአብሔርን የሚወዱና የሚያገለግሉት ሆኑ። ጎልማሳው አውርም ይህን በወንድሞቹና በራሱ ላይ የታዘዘውን ቁጣ በተመለከተ ጊዜ ስህተቱንና ጥፋቱን አውቆ አቤቱ ሁሉን የምታማልድ ቅዱስ ገብርኤል ሆይ ስለ አእምሯችን ጉድለት፣ ስለ በደላችን ብዛት እንዳይፈረድብን እለምንሃለሁ በማለት ከእግሩ ስር ወድቆ ተማጸነ። ዳግመኛም የመላእክት አለቃ ቅዱስ ገብርኤል ሆይ እነሆ ዛሬ እኛን ለማዳን እግዚአብሔር ወደዚህ ዓለም እንደመጣ ተረድተናልና ይቅር በለን እያለ ለመነ። የመላእክት አለቃ ቅዱስ ገብርኤል ሆይ ይኸውም የሕያው የእግዚአብሔር ልጅ እንደሆነ ዛሬ እናምናለን። የመላእክት አለቃ ቅዱስ ገብርኤል ሆይ ዛሬ ከኃጢአታችን ታድነን ዘንድ እንለምንሃለን። የመላእክት አለቃ ቅዱስ ገብርኤል ሆይ ከሰይጣን አገዛዝ ዛሬ ነፃ አውጣን። የመላእክት አለቃ ቅዱስ ገብርኤል ሆይ ከጠላቶቻችን ከሰይጣን ከአገልጋይነት ዛሬ ተላቀናል። የመላእክት አለቃ ቅዱስ ገብርኤል ሆይ ከሞተ ኃጢአት ዛሬ አድነን። የመላእክት አለቃ ቅዱስ ገብርኤል ሆይ ከዚህ ዓለም ነውረ ኃጢአትና ርኩሰት ነፃ አድርገን። የመላእክት አለቃ ቅዱስ ገብርኤል ሆይ አምንብሃለሁ፣ ስለሆነም እነሆ የጌታዬ ታማኝ ባሪያው እሆናለሁ። ከልጅነቴ ጀምሮ እስከ ዛሬ ድረስ ስትጠብቀኝ ኖረሃልና በዚህች ዕለት እንዳትቀስፈኝ እማልድሃለሁ። የመላእክት አለቃ ቅዱስ ገብርኤል ሆይ የንጉሥ ወታደር በጌታው ፊት የውሻ ግዳይ ይጥል ዘንድ አይገባውም። የመላእክት አለቃ ቅዱስ ገብርኤል ሆይ በእውነት እናገራለሁ፣ እነሆ እኛ ከአራዊትና ከእንስሳ ከሰውም ፍጥረታት ሁሉ የረከስን ነን። እነሱ የፈጠራቸውን ጌታ ያውቃሉና፣ እኔና ወንድሞቼ ግን ዓለሙን ሁሉ የፈጠረውን አምላክ ትተን አምላክነት ለሌላቸው ርኩሳት አማልክት ተገዛን፣ ፈቃዳቸውንም ፈጸምን። የመላእክት አለቃ ቅዱስ ገብርኤል ሆይ እንዲህ አይደለም። ስለ ኃጢአታችንና ስለ አእምሯችን ጉድለት ለፈጣሪያችን ሰውነታችንን ባላስገዛን ፍጹም በድን በሆነ በረከስና በከረፋ ሥጋችን ላይ ንጹሕ ጦር በእኛ ላይ አታነጣጥር። እኛን ለተሸከመች ማዕፀን ወዮላት፣ እንደ መቃብር በደፈነችን በተሻለን ነበር። ተወልጄ የዚህን ዓለም የፀሐይ ብርሃን ላየሁ ለእኔ ወዮልኝ። እንጃ ይህ ታላቅ ኃጢአት ከሥጋዬ ጋር ተጣብቆ እንዳይኖር እሰጋለሁና አቤቱ ከእኔና ከወንድሞቼ ላይ ይህ የጥፋት መቅሰፍት ይወገድልን። ጎልማሳው አውርም እኛ ሟቾች ነን፣ ነገር ግን አንዳች ስንኳ በጎ ሥራ የለንም እያለ ይህንንም የመሰለ ሁሉ በመናገር ከሊቀ መላእክት አንዱ ከሆነው ከቅዱስ ገብርኤል ፊት ለፊት ሰገደ። ከዚህም በኋላ ቅድስትና ድንግል የምትሆን የሁላችን እመቤት የአምላክ እናት ማርያም በመራራት ፍጹም ይቅርታን ያደርግላቸው ዘንድ የመላእክት አለቃ ቅዱስ ገብርኤልን አዘዘችው። ከዚህም በኋላ አስነሳቸውና ፍርሃትንና ጭንቀትን አስወገደላቸው። የዚያን ጊዜ አውርና ወንድሞቹ የመላእክት አለቃ ቅዱስ ገብርኤል ሆይ በአምላካችን በእግዚአብሔር ዘንድ ምሕረትን ካገኘንስ እስከ ዕለተ ሞታችን ድረስ አገልጋይህ ለመሆን ዝግጁ ነን አሉ። ቀድሞ ለርኩሳን አማልክት በመገዛታችን ድንጋጼ አድሮብን ነበር። ዛሬ ግን ነፃ ወጣን። እነሆ ዛሬ ከሚያመሰግኑ መዘምራን ማኅበርና የታመኑ ከሆኑ ከጌታችን ከክርስቶስ ወገኖችም ጋር አንድ ሆንን። እነሆ ዛሬ ከኃጢአት ሞት አምልጠን ነፃነትን አገኘን። የምሕረት አምላክ በሚሆን በጌታችን በኢየሱስ ክርስቶስ በማመናችን ቤተሰብ ሆንን። ዳግመኛም ከአስማተኝነታችንና
ከሌላም ሁሉ ተላቀን በዚህ እንገኛለን። ከሞተ ኃጢአት ታድነን ዘንድ ለአማላጅነትህ፣ ለይቅር ባይነትህ፣ ለፍጹም ገናንነትህ ክብር ያለኝን ሁሉ ላንተ እሰጣለሁ አለ። የመላእክት አለቃ ቅዱስ ገብርኤልም እንዲህ ሲል መለሰ። በውኑ እኔ እንደ ምድራዊ ንጉሥ ጭፍራ ነኝን? ወይም ደግሞ እንደዚህ ዓለም ሰው የዚህን ዓለም ገንዘብና ሀብት የምፈልግ ነኝን? ዳሩ ግን የኔ ፈቃድ ሁል ጊዜ መታሰቢያዬ የሚደረግባት ስሜ የሚጠራባት ቤተ ክርስቲያን እንድትሰሩ ነው። እኔም የሚያስፈልጋችሁን ሁሉ እሰጣችኋለሁ። ጌታዬና ንጉሴ ኢየሱስ ክርስቶስም ኃጢአታችሁን ይቅር ይላችሁ ዘንድ እማልደዋለሁ አላቸው። እነሱም ጌታችን ሆይ ያዘዝከንን ሁሉ ፈጥነን እናደርጋለን አሉት። ከዚህ በኋላ ከእነሱ ተሰውሮ ወደ ሰማይ ወጣ። ጸሎቱና በረከቱ ከአገልጋዮቹ ከእኛ ጋር ለዘላለሙ ይኑር አሜን። የሊቀ መላእክት የቅዱስ ገብርኤል ታምር ይህ ነው። ጸሎቱና በረከቱ ከአገልጋዮቹ ከእኛ ጋር ይሁን ለዘላለሙ አሜን። ኔቅሎን የሚባል አንድ ሀገር ነበር። በዚያም ሀገር በሊቀ መላእክት በገብርኤል ስም ደጋግ ሰዎች ቤተ ክርስቲያንን ሊሰሩ ወደዱ። በፊታቸው እየተመላለሰ ቤተ ክርስቲያን የሚሰራበትን ቦታ ይለካላቸው ነበርና እመቤታችን ማርያም የሚሰዋበትን የታቦትን ቦታ የሚሰሩበትን አመልክታቸዋለችና ሊቀ መላእክት ቅዱስ ገብርኤልም የሰቀለኛውን ልክ ወስኖላቸዋልና ጣራውንም ክፍሏንም ከዋንዛው እንጨት ጋር ለካላቸው። ከሕንፃው ውጭ የተረፈውን ቦታም በእጁ በያዘው በትር ወርቅ አስተካክሎና መዝኖ ሰፈረላቸው። ከዚህ በኋላ ሊቀ መላእክት ገብርኤል እየባረከ በመመረቅ ደስ አሰኛቸው፣ አረጋጋቸው። ያን ጊዜም በታላቅ ክብር ወደ ሰማይ ወጣ። አውር የሚባል ሰው ግን በዚህ ቀን የተደረገውን ይህን ሁሉ ታምር ያይ ነበር። ገብርኤልም ከታየው ጊዜ ጀምሮ 8 ቀን ካለፈ በኋላ የቤተ ክርስቲያኑን መሰረት ይጥሉ ጀመር። አናጺዎችም የሚሸቱን ሁሉ ይሰበስቡ ጀመር። ለሰራተኞችም ለቀጣሪዎችም ሰዎች ሁሉ ታላቅ ደስታ ሆነ። በፍዩም የሚኖሩ ታላላቅ ሰዎች ግን የሊቀ መላእክት የቅዱስ ገብርኤል ቤተ ክርስቲያን ሥራ መጀመሩን በሰሙ ጊዜ እንደተሳሉት መጠን መባቸውን እየተሸከሙ እጅ መንሻውን አገቡ። ለሊቀ መላእክት ለቅዱስ ገብርኤል ቤተ ክርስቲያን ሥራ ታዘዙ። በሥራውም ሁሉ ተራዱ። የመሰረይ የአብራሲት ልጅ የአውርም ሥራው እንደነዚህ ሰዎች በረከቱ አገልጋዩ ከእኛ ጋር ይሁን ይጠብቀን ለዘላለሙ አሜን። የቅዱስ ገብርኤል ታምር ይህ ነው። ልመናውና በረከቱ ከአገልጋዮቹ ከእኛ ጋር ይሁን ለዘላለሙ አሜን። ሰማዕት ብሶይንና ወንድሙ ጴጥሮስን እንደረዳቸው የሚናገር የምስጋና ገንዘቡ በሚሆን በጌታችን በኢየሱስ ክርስቶስ ስም በጽኑ መከራ ውስጥ ሳሉ እግዚአብሔር መልአክ ታያቸው፣ እንዲህም አላቸው፣ መታሰቢያችሁ እስከ ዘላለም እንዲደረግ እነግራችሁ ዘንድ እግዚአብሔር የላከኝን እኔ ባለ መስራች ገብርኤል ነኝ አላቸው። ወዳጄ ብሶይ አንተንስ ጽኑ ጦርነት ይጠብቅሃል። ይህንንም ተናግሮ ተሰወረው። ከዚህ በኋላ በአንድ ምሰሶ ላይ አውጥተው እንዲሰቅሉትና እንዲያሰቃዩት ሹሙ አሽከሮችን አዘዘ። በዚያን ጊዜ ሊቀ መላእክት ቅዱስ ገብርኤል ወረደና ሰማዕት የተሰቀለበትን ምሰሶ ሰበረው።
ዳግመኛም በምሰሶው ግንድ ላይ እንዲሰቅሉትና እንዲያስጨንቁት አዘዘ። በዚህም ስቃይ ሳለ ዳግመኛ ታየውና አጸናው፣ እንዲህም አለው፦ እግዚአብሔር የመረጠህ ብሶይ ሆይ ቅድድምህን እስክትጨርስ ድረስ እኔ ካንተ ጋር ነኝ፣ አትፍራ። በእንደዚህ ያለ ሥራ ሳለ እያጽናናውና ከቁስሉም እየፈወሰው 7 ጊዜ ተገለጸለት። በመንግሥተ ሰማያት የሰማዕትነትን አክሊል እስኪቀበል ድረስ ደመናው ከአገልጋዩ ከእኛን ጋር ይሁን ለዘላለሙ አሜን። አመፀኛ በምሰሶ ላይ መሰቀልን ባዘዘ ጊዜ ገብርኤል ሆይ ተገልጠ በመታየት ሰማዕትነትን እስኪፈጽም ድረስ ብሶይን እንዳጸናኸውና እንዳረጋጋኸው እኔን ገብረ ኪዳንንና ይህን አንተን በማመን ይህን ድምፅ የሚሰሙትን ሁሉ ጠብቆ ካለ መቃብር በቀር ሌላ ምን እንዳናስብ አጽናን። ከአስጨናቂ ነገርም ሁሉ አረጋጋን ለዘላለሙ አሜን። የሊቀ መላእክት የቅዱስ ገብርኤል ጸሎቱና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። እንዲህ እያልን እንጸልይ። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ለዘላለሙ አሜን።